ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በዛሬው ዕለት አዳዲስ መረጃዎች እየተሰሙ ይገኛሉ። የጉዞ ሂደት የነቡዜ እውነት ትክክለኛ ወደ ነጋሽዬ የሄዱበት መንገድ እንዲሁም በሄርሜላና ሩታ ዙሪያ አዲስ የተደረጉ እርምጃዎች አሉ። የኤፍሬምም ጉዳይ እጅግ አነጋጋሪ የሆነ ይገኛል። በትላንትናው ዕለት በተለቀቀው ቪዲዮ ላይ ኤፍሬም እያሳየ ያላቸው ባህሪዎችና እንግዲህ ስለ አብርሃም የነቡዜ አብርሃምን ይዘው የሄዱበትን መንገድ እየገለጸ ያለበት ሁኔታና በሱ ላይ የታዩት ድንጋጤዎችና ጭንቀቶች ብዙዎች ዙሪያ አነጋጋሪ እየሆነ ይገኛል። እንዲሁም ውድ ቤተሰቦቼ እነቡዜ በሩታ ላይ የጠነሰሱት ሴራ ምንድን ነው? በዚህም ዙሪያ የሚነግራችሁ አዲስ ነገር አለኝ። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይህንን ቪዲዮ እንደተለመደው ላይክ ያደረጋችሁ እስከ መጨረሻው መከታተላችሁን እንዳትረሱ። እንግዲህ ውድ ቤተሰቦቼ ከትላንት ወዲያም ከዚህ በፊትም እያጋራችሁ ያሉት ሂደቶች እንግዲህ በቡዜና በሩታ መሀል በጣም ከባድ ጸቦች የተነሱበት ሁኔታዎች ይስተዋላሉ። የግል ጸብና የግል ቂም ያላቸው በሚመስል መንገድ እንግዲህ ሩታና ቡዜ በጣም ከባድ ነገሮችን እያካሄዱ ይገኛሉ። በሚገናኙበት ሁኔታዎችና በሚገናኙበት ቦታዎች ሁላ ያለመስማማት ሂደቶችን ያለመስማማት አዝማሚያዎች ብቻ የሚስተዋልባቸው ሩታና ቡዜ ቂማቸው እንግዲህ እየሰፋ መጥቶ ለዛሬ ደርሷል። ዛሬውም ዕለት በአሁኑም ሰዓት እንግዲህ የአብርሃምን መታመም ተከትሎ ቡዜ ሙሉ ለሙሉ የአብርሃምን የመታመም ጉዳይ ከሩታ ጋር እንድታያይዝ ያደረጋት ጉዳዮች አሉ። እነዚህም ነገሮች እንግዲህ ቡዜ አብዛኛውን ነገር በግልጽም ከትናንት ወዲያ በተለቀቀው ቪዲዮ ላይ ስትናገር እንደሰማ ነው ሩታ የአብርሃም የህመም መነሻ ወይም ደግሞ የህመም መንስኤ እንዲሁም ደግሞ በትክክልም የአብርሃምን መዳን የማትፈልገው ሴት ሩታ እንደሆነች በጣም ደካክማ እየተናገረች እና ከሄርሜላ ጋር ከባድ ድጋፍ እንዳላት ለሄርሜላም ድጋፏን የምታደርግበት ምክንያት ሄርሜላ የአብርሃምን ጤንነት ስለምትፈልግና የአብርሃምን መሻር ስለምትፈልግ ወደ ጤንነቱ የመመለሱ ሂደትና አሁን የመታመሙን ሁኔታ ሄርሜላ አስተውላለች ብላ ስለምታመን እንግዲህ ሙሉ ድጋፏን ለሄርሜላ የምታደርገው ግልጽ በጣም በተደጋጋሚ እየተናገረች ያለችበት ሁኔታዎች እየተስተዋሉ ይገኛሉ። ይህ ጉዳይ እንግዲህ ሄዶ ከሩታ ጋር ያላትን ቅያሜ እያሰፋ የሄደ ጉዳይ ሆኗል። ሩታም እንግዲህ በዚህ ጉዳይ በእልህ በመገፋፋት ይህንን ጉዳይ እንደማትለቀውና እንግዲህ የአብርሃምን ሁኔታ እጅግ አጥብቃ ስትከራከር የቆየች ቢሆንም ነገር ግን በመጨረሻም ቢሆን በመሸነፍ አብርሃም እንዲሄድ መፍቀዷን ሁላችንም የምናስታውሰው ጉዳይ ነው። ይህ ጉዳይ እንግዲህ ነቡዜ እንዳጋሯችሁ በጣም ብዙ ጭምጭምታዎች እየተሰሙ ይገኛሉ። ቡዜና ዴቭ የእውነት ጋሽዬ ጋርና ወይም ደግሞ የአብርሃም ቤተሰቦች ጋር እንዲሄድ አብርሃም ቤተሰቦቹ ጋር በመሄድ ጤንነቱ ይመለሳል ብለው ስላመኑ ከሁሉም ግርግር ከሄርሜላም ይሁን ከሩታ በመራቅ እንግዲህ አብርሃም የራሱን ጤንነት የሚጠብቅበትን መንገድ እናመቻቻለን ብለው ያሰቡት ነገር የእውነት አብርሃምን ወስደውታል ወይስ አልወሰዱትም የሚሉት ነገሮች አሁንም በጣም ብዙዎችን እያነጋገረ የሚገኝ ሁኔታ ሆኗል። ጭምጭምታዎች እየተሰሙ እንደነበረ አጋርቻችሁ ነበረ። እነዛም ሁኔታዎች እንግዲህ እነ ቡዜ አብርሃምን የወሰዱት እነጋሽዬ ጋር ሳይሆን እንግዲህ ኤፍሬምም ሆነ ሩታ ሊያገኙት አይችልም ብለው ያመኑበት ቦታ ለመውሰድ እንዳሰቡ በጣም ብዙዎች አሁንም መረጃዎችን እያጋሩ ይገኛሉ። እንዲሁም እንግዲህ ባልኳችሁ መሰረት ቡታጅራ አካባቢ የሚገኙ ሰዎችን የአብርሃምን እንቅስቃሴ ምናልባት ቡታጅራን በቀጥታ ሄዶ ከሆነ ይህንን ጉዳይ መረጃ እንዲያጋሩን ጠይቀን ነበረ። በትላንትናው ዕለት በተጋራ መረጃ መሰረት እንግዲህ አብርሃም እስካሁን ድረስ ቡታጅራ እንዳልሄደና እነጋሽዬ ጋር የሄደበት ምንም አይነት ሁኔታዎች እንዳልታዩ እዛ አካባቢ በአብርሃምም ሆነ የነቡዜ መምጣት እንዳልተስተዋለ ነግረውናል። ይህ ማለት እንግዲህ ምናልባት እንደታቀደው ወይ የዘገየ ነገር ሊኖር ይችላል ወይምንም ደግሞ አብርሃም ነቡዜ እንዳሰቡት አብርሃምን ሌላ ቦታ ይዘውት ሊሄዱ ችለዋል ተብሎ እየተገመተ ይገኛል። ብዙዎች እያጋሩት ያሉትን ጉዳይ እንግዲህ ነቡዜ ሩታና ኤፍሬም ሊያገኙት የማይችሉበትን ቦታ በመደበቅና ነገሮችን በማዞር ከሩታ ከኤፍሬም እንዲሁም በሩታ ዙሪያ ከሚገኙ ማንኛዎቹም ሰዎች በማራቅ አብርሃም ጤንነቱ እስከሚመለስ ድረስ ለብቻው የማቆየትን ሂደት እያካሄዱ ይገኛሉ ብለው መላምቶችን እያደረሱን ይገኛሉ። እንዲሁም በዚሁም ጉዳይ ተያይዞ እንግዲህ ሄርሜላ የዚህ ሁኔታ አሳስቧት ወደ ቡታጅራ ካልሄድኩኝ ብላ እንግዲህ ያዙኝ ልቀቁኝ ስትል እንደነበረ ተመልክታችኋል። ነገር ግን በሄርሜላ ዙሪያ የሚገኘው ወንድሟ እንዲሁም ደግሞ የአብርሃም የቅርብ ወዳጅ የሆነው አንድ ሰው ሄርሜላ እንዳትሄድና ተረጋግታ መነጋገር እንዳለባቸው ሲናገር ተደምጧል። ይህም ጉዳይ ሊሆን የቻለበት ዋነኛ ምክንያት ውድ ቤተሰቦቼ እነቡዜ ይህንን ጉዳይ ስለሚያውቁና ነገሮችን ካረጋጉ በኋላ ለሄርሜላ በመደወል ሄርሜላን እንደሚጠሯት ስለሚያውቁ ሄርሜላ ተረጋግታ ቡታጅራ ከመሄድና እነጋሽዬ ጋር
ሄዳ አብርሃምን ከምታጣው ቀስ ብላ ከቆይታ በኋላ እንግዲህ እነ ቡዜ ሲደውሉላት ያለበት ቦታ ሄዳ ልታየው እንደምትችል በማመን የአብርሃም የቅርቡ ጓደኛ እዛው ተረጋግታ እንድታቆይ ለማድረግ እየሞከረ ያለበት ሁኔታዎች እንዳሉ አጋርተውናል። ይህን መረጃ ያጋሩን ወዳጆቻችን እንዳሉት ከሆነ እንግዲህ ይሄ ጉዳይ በሩታ ላይ የተጠነሰ የቡዜ ሴራ ሲሆን እንግዲህ ሄርሜላን በመደገፍ ሄርሜላ አብርሃምን የምታይበትን መንገድ በማመቻቸት እንዳልኳችሁም እንግዲህ ሄርሜላ ለአብርሃም ጤንነት ወሳኝ ነች ብላ የምታምነው ቡዜ ሩታ ከአብርሃም እንድትርቅና እንግዲህ አብርሃም ወደ ጤንነቱ ሊመለስ የሚችልበትን መንገድ በሄርሜላ በኩል ለማድረግ የምጥርበትን ሁኔታዎች እያመቻቸች እንደሆነ እየተነገረ ይገኛል። እንዲሁም ውድ ቤተሰቦቼ እንግዲህ በሌላ መረጃ የኤፍሬም ሁኔታዎች በጣም ብዙዎችን እያነጋገረ ይገኛል። ይህም የኤፍሬም ሁኔታ እንግዲህ በአብርሃም መሄድና አብርሃምን እነ ቡዜ ይዘውት ከመሄዳቸው ጋር ተያይዞ ኤፍሬም በዚህ ደረጃ ለማልቀስ የሚያበቃ ሁኔታ ውስጥ እንዲሁም ደግሞ በጣም የመጨናነቅ ሁኔታዎች ውስጥ ሊገባ የቻለበት መንገድ በጣም ብዙዎችን እያነጋገረና እንግዲህ በውስጥ መስመር ይሄ ጉዳይ ምን ላይ የደረሰ ነው እንዲሁም ደግሞ የእውነትም እንግዲህ አብርሃም ላይ የተደረገበት ጉዳይ በኤፍሬምና በሩታ ተደርጎበት ይሆንን የሚሉ ጥያቄዎች በጣም እየተበራከቱ እየቀረቡልን ይገኛሉ። ምክንያቱም ውድ ቤተሰቦች እንግዲህ የኤፍሬምን ባህሪና ኤፍሬም በትናንትናው ዕለት በቅጽበት ተለውጦ እያደረገ ያለው የመጨናነቅ ሁኔታ ተሽሎት ሲመጣ ወይም ደግሞ አብርሃም ድኗል ተብሎ ከታሰበ ወደ ሩታ አይመለስም የሚለው ነገር ስጋት ብቻ ሳይሆን አብርሃም ዙሪያ ላይ የተደረጉ ነገሮች ሁሉ ተጋልጠው የኤፍሬም ሚስጥር የሚወጣ በሚመስል መንገድ ኤፍሬም በጣም እጅጉን ሲጨናነቅና ከባድ ነገሮች ውስጥ እንደገባ እየተመለከተን እንገኛለን። እንዲሁም እንግዲህ ውድ ቤተሰቦቼ ኤፍሬም እያሳየ ያለው ባህሪ የሆነ የደበቁት ነገር እንዳለና ቤተሰቦቹ ጋር ከሄደም አብርሃም እንግዲህ ኤፍሬም ሊጋለጥ የሚችልበት ጉዳይ እንዳለ እንዲሁም ደግሞ አብርሃምን ቀድሞ ይዞት ካልወጣ ያ ነገር ሁሉ ከተጋለጠ ኤፍሬም ለአንዴና ለመጨረሻ እንግዲህ ከቤተሰቦቹ ጋር ሊቆራረጥ የሚችል ነገር ስላለ ይህንን ጉዳይ ምናልባት ከግምት ውስጥ በማስገባት ኤፍሬም በአብርሃም ላይ ዙሪያ ያደረገው ነገር ይኖር ይሆን ብለው ብዙዎች ጥርጣሬያቸውን በኤፍሬም ላይ እንዲያደርጉ ጣታቸውን እንዲቀስሩ እያደረገ ያለበት ሁኔታዎች የገዛ የኤፍሬም ባህሪ ብዙዎችን እንደዚህ አይነት ሀሳብ እንዲያነሱ እንዳደረጋቸው አስተውለናል። እኛም ያጋሩን ሰዎች አብዛኞቹ እንግዲህ እንደዚህ አይነት ነገር እያንጸባረቁ እንደሆነ አስተውለናል። እንግዲህ ውድ ቤተሰቦች ኤፍሬም ከዚህ በፊት እንዳጋሯችሁ በቡዜና በዴቭ እርምጃዎች ላይ አንዳንድ መረጃዎችን እያጣራ እንደሆነ መስማታችንን ነግረናችኋል። ኤፍሬም እንግዲህ ሰሞኑን የሚያደርገው እንቅስቃሴዎች ሁሉ ከሩታ ጋር ከመገናኘት ተቆጥቦ እያንዳንዱን የዴቭንና የአብርሃምን እንቅስቃሴዎች በመከታተል ሊሄዱ የሚችሉበትን ነገሮች ለማየትና ለማጤን እየተዘጋጀና እንግዲህ ብዙ ነገሮችን እያደረገ እንደነበር አጋርተናችሁ ነበረ። ኤፍሬም ይሄን ጉዳይ እንግዲህ በመድረስ ቡዜ እያደረገች ያለችውን ሴራ በደንብ የተመለከተ ይመስላል። እንዳጋሯቹ እንግዲህ ቡዜ የሄርሜላን አሸናፊነት ለማረጋገጥና አብርሃም ወደ ሄርሜላ ሙሉ ለሙሉ የሚመለስበትን ነገር ሁሉ እያመቻቸች እንዳለች ኤፍሬምም የገባው ይመስላል። እንግዲህ ብዙዎች የሚገልጹት ኤፍሬም ከጀርባው የደበቀው ነገር አለ ከሚሉት መላምቶች ጋር ተያይዞ እኛ ባጣራነው መሰረት ያገኘነው መረጃ ግን ኤፍሬም ሰሞኑን ሲከታተላቸው የነበሩት ጉዳዮች ቡዜ በጣም ከባድ ሴራዎችን እየጠነሰሰች እንደነበርና ከሩታ ይልቅ ሄርሜላን የሚቀርብበትን መንገድ እያመቻቸች ስለሆነ እንዲሁም ይህ ጉዳይ ሁሉ ተሳክቶ አብርሃም በሰላም እንግዲህ ቤተሰቦቹ ጋርም ሆነ ወይም ደግሞ እነ ቡዜ የሚወስዱትን መንገድ ሄዶ ሄርሜላ አብረው የምትቆይበትን ሁኔታዎች በማመቻቸት የሄርሜላን አሸናፊነት አብርሃም ወደ ሙሉ ነገር ተመልሶ ሄርሜላን እንደሚወዳትና ሄርሜላን እንደሚመርጥ የሚያረጋግጥበትን ቀናቶች ለማብሰር የምታደርግበትን ሁኔታዎች እየጣረች ትገኛለች። ይህም ጉዳይ ኤፍሬም ስለደረሰው እንደዚህ አይነት መረጃዎችን በማግኘቱ ምክንያት ጭንቀት ውስጥ እንደገባና ይሄ ሁሉ ኤፍሬም በትላንትናው ዕለት ሲያሳያቸው የነበሩት የባህሪ ለውጦችና የመጨናነቅ ሁኔታዎች ሁሉ ከዚህ ጋር የተያያዙ እንደሆነ ለመረዳት ችለናል። ውድ ቤተሰቦቼ ኤፍሬም በደረሱት መረጃዎች መሰረት እንግዲህ ቡዜ እየሄደችበት ያለው መንገድ ሩታን የሚያገልና አድሎ ያለው ለሄርሜላ ወገንተኝነትን የሚያሳይና እንደምትለው የአብርሃምን ደህንነትና ጤንነቱን ብቻ ሳይሆን አብርሃም በሙሉ ልክ እንደ ከዚህ በፊቱ ምርጫውን ሄርሜላ በማድረግ ለሩታ የሚያሳየውን ለልጁም የሚያሳየውን ሁኔታዎችና ፍቅር እንግዲህ ወደ ሄርሜላ እንዲያዘነብል ለማድረግ እየጣረች እንዳለ ኤፍሬም ስለተሰማው እንደዚህ አይነት ጉዳዮች ውስጥ እንደገባና ከነ ቡዜም ሆነ ከዴቭ ስር በማውጣት እንግዲህ አብርሃምን ወደ ቤቱ ለመመለስ የሚጥርበትን ሁኔታዎች
ለማድረግ ሲል እንደዚህ አይነት ነገሮች ውስጥ እንደገባ ተመልክተናል። እንግዲህ ውድ ቤተሰቦቼ እንደተመለከትነውና አጣራናቸው መረጃዎች መሰረት አሁንም ቢሆን አብርሃም ገና ቡታጅራ እንዳልገባ ሰምተናል። እነ ቡዜም አብርሃምን ይዘውት የሄዱት ቦታዎች ላይ መረጃዎችን አላገኘንም። ነገር ግን በሱ ዙሪያ ማጣሪያዎችን እያደረግን እንገኛለን። የተረጋገጠና እንግዲህ የተጣራ መረጃዎችን እንዳገኘን በአብርሃም ዙሪያ ያሉትን ሁኔታዎች ለእናንተ ቀድመን የምናደርስ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ መረጃ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ በድጋሚ ለእናንተ መልካም ጊዜን ተመኘን።